ሬድዋን ሁሴንና ጌታቸው ረዳ ህወሓት በቀናት ውስጥ ጦርነት ይከፍታል ሲሉ ገለጹ። ህወሓት በቀናት ውስጥ በፌዴራል መንግስቱ ላይ ጥቃት ለመሰንዘር ወስኗል ሲሉ የብሔራዊ መረጃ ደህንነት አገልግሎት ዳይሬክተር ጄኔራል አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ለአልጀዚራ ላይ ባስነበቡት ጽሁፍ አስጠንቅቀዋል። ሬድዋንና ጌታቸው በጋራ ባስነበቡት ጽሁፍ ጽምዶ በሚል ቅንጅት የፈጠሩ ኃይሎች ኢትዮጵያ ወደ ጦርነት ጎትተው ለማስገባት እየተንቀሳቀሱ መሆኑን ጠቁሟል። በአስመራ በመቀሌና በሱዳን በድብቅና ግልጽ በሆኑ ስብሰባዎች የተፈጠረው የጽምዶ ጥምረት በአሁኑ ወቅት ወደ ማጥቃት ለመሸጋገር ተዘጋጅቷል ብሏል። ጌታቸውና ሬድዋን አክራሪና ርዝራዥ ቡድን ነው ያሉት ህወሓት በአስመራ ድጋፍና አጋዥነት በሚቀጥሉት ቀናት ጥቃት ለመሰንዘር መወሰኑን አረጋግጧል። ህወሓት የትግራይ ህዝብ ህወሓትና የጦርነት አጀንዳውን በግልጽ ውድቅ ቢያደርግም ቡድኑ የግጭት መቀስቀስ አባዜውን አልተውም ብሏል። ህወሓት ከኤርትራ መንግስት በቀጥታ በሚያገኘው ድጋፍ ከፍተኛ ቁጥር ያለው ተዋጊ ኃይል መመልመል ማሰልጠንና ማስታጠቅ ቀጥሏልም ሲሉ አክሏል። ይህ በእንዲህ እንዳለ ህወሓት ላይ እርምጃ ይወሰድ ሲል ኢዜማ አስታወቀ። የፌዴራል መንግስቱ ህወሓት ላይ እርምጃ እንዲወስድ ኢዜማ መጠየቁ ተሰምቷል። አካሄዱ መኢሶንን ይመስላል በሚል የሚተቸው ኢዜማ በትግራይ ያንዣበበውን ወታደራዊ ውጥረት በተመለከተ መግለጫ አውጥቷል። የፌዴራል መንግስቱ ህወሓት ላይ እርምጃ እንዲወስድም ጠይቋል። ህወሓት ደርግን ጥሎ ስልጣን ከተቆጣጠረ አንስቶ የራሳቸውን ጥፋቶች የሚዘረዝረው መግለጫው አሁን ላለው አገራዊ ችግር መንስኤው ህወሓት ያሰፈነው የብሔር ፖለቲካ እንደሆነም አንስቷል። ለፕሪቶሪያው ስምምነት አለመተግበር፣ ተፈናቃዮች አለመመለስ ህወሓትን ብቻ ተጠያቂ ያደረገው የፓርቲው መግለጫ ይህን ኃይል በቃ ማለትና በትግራይ ያሉ ወገኖቻችንን ከማያባራ መከራ መታደግ የሁላችንም ኢትዮጵያውያን የጋራ የቤት ስራ ሊሆን ይገባል፣ ጦርነትን ሳይጀምር በፊት ማስቆም ይገባናል ሲሉ ጠይቋል። አዲሱ ሰሌዳ እስከ 56,000 ብር ዋጋ ተቆርጦለታል የሚለው መረጃ እያነጋገረ ይገኛል። የአዲስ አበባ ከተማ አስተዳደር አሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን ዛሬ በሰጠው መግለጫ ከመግለጫው ቀደም ብሎ የወጣው ሰነድ ብዙዎችን እያነጋገረ ይገኛል። አዲስ የተሽከርካሪ ሰሌዳ መሸጫ ዋጋ እስከ 56,000 ብር ዋጋ ተቆርጦለታል ይላል ሰነዱ። የቀረቡት ዋጋዎች የፊትና የኋላ ሰሌዳዎችን እንዲሁም ቫትን ያካተቱ መሆናቸውም ተጠቁሟል። አነጋጋሪ ነው በተባለው ሰነድ ለግል መገልገያ፣ ለንግድ፣ ለዲፕሎማት፣ ለእርዳታ ድርጅቶች፣ ዓለም አቀፍ ተቋማትና ለልዩ ተንቀሳቃሽ ተሽከርካሪዎች በነዳጅ የሚሰሩ ከሆነ 56,000 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 44,500 ብር፣ ለድንበር ተሻጋሪ የጭነት ትራንስፖርት ተሽከርካሪዎች በነዳጅ የሚሰሩ ከሆነ 28,500 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 15,200 ብር፣ ለሕዝብ ታክሲ ትራንስፖርት ተሽከርካሪዎች በነዳጅ የሚሰሩ ከሆነ 11,700 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 9,400 ብር፣ ለከተማና የሀገር አቋራጭ አውቶቡስ፣ ለመንግስት፣ ለአካል ጉዳተኛና ለባለ 3 እግር ተሽከርካሪዎች በነዳጅ የሚሰሩ ከሆነ 9,400 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 7,100 ብር፣ ለባለ 2 እግር ተሽከርካሪዎች በነዳጅ የሚሰሩ ከሆነ 4,700 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ ደግሞ 3,550 ብር መሆኑን ከመግለጫው ቀድሞ የወጣው ሰነድ ያስረዳል።